ሰላም ላንቺ እንኳን ወደዚህ ቻናል በሰላም መጣሽ። ርዕሱን ተመልክተሻል አይደለ? እንዴት ጠንካራ የሆነችና በራሷ ላይ ሙሉ እምነት ያላት ትክክለኛ ሴትን ክሬት ማድረግ ትችላለሽ ለራስሽ ነው ትክክለኛውን ሴትነት። ስለዚህ የዛሬው ቪዲዮአችን ይህን ይመስላል ማለት ነው። ላይክ ሃው ቱ ቢካም ኤ ሪል ውመን ወይንም ትክክለኛ ሴት እንዴት መሆን ይቻላል፣ ትክክለኛ ሴትነትን እንዴት ራሳችን ላይ መገንባት ይቻላል ስላችሁ እንዴት ነው ሶሳይቲ ወይንም ማህበረሰቡ ሴት ማለት እንደዚህ ናት እንደሚልሽ ሳይሆን ትሬንዶች ወይንም ደግሞ ላይክ ድንገተኛ ወይንም ከዘመኑ ጋር የሚሄዱ የተለያዩ ሶሻል ሚዲያ ላይ የሚንቀሳቀሱ ሀሳቦች ሊሆን ይችላል። ከነዛ ውጭ አንቺ ለራስሽ ራስሽን በእውቀትና በጥበብ አሳድገሽ የራስሽን ባውንደሪ ልክሽን አውቀሽ እንዲሁም ደግሞ የራስሽን መስመር አስቀምጠሽ የምትኖርለትን ነገር ስለምትፈጥሪበት ሂደት ስለዛ ነው የምናወራው። ወይንም ደግሞ አንድ ሴት ልጅ በተፈጥሮ ስርዓት ውስጥ ባዮሎጂካሊ ኤክስኤክስ ክሮሞዞም ሆና ነው አይደል የምትገኘው። ስለዚህ ያ ክሮሞዞም ኤክስኤክስ ክሮሞዞም ሁና ወደዚህ ምድር የመጣችው ሴት ብለን የምንጠራት ወይንም ሔዋን ወይንም ሐዋ ብለን የምንጠራት ራሷ ያቺ ሴት አሁን ባለንበት ሞደርን ኢራ ላይ እኛ ባለንበት ትውልዶች ላይ ተስማምተሽ ራስሽን በከፍተኛ ሁኔታ ደህንነትሽን አስጠብቀሽና ሰላምሽን አስጠብቀሽ ለመሄድ የሚያግዝሽን የአንቺን ክብር ከፍ ስለሚያደርጉ ሀሳቦች ይሆናል ማለት ነው የምነጋገረው። ስለዚህ ለቻናላችን አዲስ ሆናችሁ ሁላችሁ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ እንሄዳለን። ቀጥታ የኔ መቤት አብራችሁ ይቆዩ። ስለዚህ የመጀመሪያው ትልቁ ወደዚህ መንገድ ራስሽን ወደ ከፍተኛ አቅም የምታበለጽጊበት መንገድ ምንድን ነው? አንቺ ማን እንደሆንሽ በራስሽ መንገድ አውቀሽ ማግኘት መቻል አለብሽ እንጂ አንቺ ሰዎች ነሽ የሚሉሽን አይደለሽም። እመኚ። ማህበራዊ ሚዲያ ላይ ለምሳሌ የተለያዩ ነገሮች ሲንቀሳቀሱ ተመልክተሽ ሊሆን ይችላል። ሴት ማለት እንደዚህ ናት፣ ሴት ማለት እንደዚህ ነች፣ ወይንም ደግሞ የሆነች ሴት መታ እኛ ሴቶች እንደዚህ ነን፣ እንደዚህ አይነት መብት ይገባናል ብዙ ነገር ልትል ትችላለች። ሴቶች እንደዚህ ተጨቁነናል ወዘተ፣ ብቻ ብዙ ሀሳቦች ሊነሱ ይችላሉ። የአንቺ ህይወት እነሱ የሚሉት አይደለም። እነሱ የሚናገሩት ወይንም ደግሞ ሀሜትም ሊሆን ይችላል ባይዘው ወይንም ደግሞ ማህበረሰቡ እንደዚህ መሆን አለብሽ፣ እንደዛ መሆን አለብሽ፣ ጓደኞችሽ አንቺ እንደዚህ ነሽ የሚሉሽም ሀሳብ ሊሆን ይችላል። ዋቴቨር ሶሻል ሚዲያ እኛ ተብሎም አንቺም ተብሎም እናንተም ተብሎም የሚነገር አጠቃላይ ስለ ሴትነት የሆኑ ብዙ ሀሳቦች ሊኖሩ ይችላሉ። እያልኩሽ ያለሁት ቋንቋዬ ምንድነው? አንቺ እነሱ ነሽ ወይንም ደግሞ ነን የሚሉሽ አይደለሽም ነው ማይ ፖይንት። ሰዎች በራሳቸው ትራውማ በራሳቸው የበታችነት ስሜት ምክንያት በራሳቸው በግል ታሪካቸው ምክንያት በራሳቸው ውስብስብ የሆነ የህይወት ግጽ ካጋጠማቸው ልምዳቸው ከኋላ ታሪካቸው ተነስተው ነው የሚፈርዱት። ስለዚህ ሴት እንደዚህ መሆን አለባት ብላ አንድ ሴት ልትነግርሽ ልታወራሽ አንቺ ጋር ስትመጣ ያንን ስትልና ስትናገር የተሸከመችው ቁስል አለ ማለት ነው፣ ጠባሳ አለ ማለት ነው። ስለዚህ ከሷ ወገን ልታቀላቅልሽ ነው እንጂ ለአንቺ ያዝናልሽ አይደለም። በሌላ አማርኛ ዋቴቨር ማንም ሰው የነፃነትን ቆንጆ ቋንቋ ይዞ ይምጣ፣ ውብ የሆነ ልብን የሚያረጋጋ ቋንቋ ይዞ ይምጣ፣ አንቺን በጥላቻ የሚመረዝ ቋንቋ ይዞ ይምጣ፣ ስለ አንቺ ለማንነትሽ እንዴት መሆን እንዳለብሽ ሊሆን ይችላል። የሃይማኖት አባትም ይምጣ እንዴት መሆን እንዳለብሽ፣ ልብሽንም ያሳርፈውም አያሳርፈውም፣ የትኛውም ጉዳይ ከአንቺ ስብዕናና ማንነት ከሴትነትሽ ጋር የሚገናኝ ነገር ስታዳምጪ ለመቀበል አታዳምጪ። ኢቭን ኢፍ አሁን በዚህ ቪዲዮ የማወራውንም ጭምር ማለት ነው። ለመቀበል አታዳምጪ፣ ለመመዘን አዳምጪ። ባላንስድ የሆነ ሜንታሊቲ ካለሽ፣ ባላንስድ የሆነ ሚዛናዊ የሆነ ምልከታ ካለሽና ነገሮችን መስማት ስላለብሽና ከዛ ውስጥ የሚገኘው ጥቅም ምንድን ነው ብለሽ ለመመርመር ከሆነ የምታዳምጩና የምትመለከችው በጣም ውጤታማ የሆነ ራስሽን የማወቅ ሂደትን ስኬታማ እንድታደርግ ያግዝሻል ማለት ነው። ያለበለዚያ ግን የሆነን ሰው ስለምትወጁ ብቻ፣ ንግግሩ ስለሚመችሽ ብቻ ወይንም ደግሞ አንቺ ራስሽ ብዙ ታሪክ ስላለብሽ ያቺ ሴት ሁሌም መጥፎ ስታወራ የምትደግፊያት በስሜት ከሆነ መጨረሻ ላይ የማንነት ቀውስ ውስጥ ትመጫለሽ። እመኚኝ፣ የምትፈልጊውን አታገቢም፣ እንደምትፈልጊው አትወልጂም፣ እንደምትፈልጊው አትኖሪም። ኢቭን ኢፍ የወር አበባ ሁኔታሽ፣ ጤናሽ ይዛባል፣ መልክሽ፣ ገጽታሽ፣ ሁሉ ነገር ይዛባል። ሰዎችን ለማድረግ ከሆነ የምታዳምጩ ማለት ነው። ለማድረግ መሆን መቻል የለበትም፣ ለመመዘን መሆን መቻል አለበት። ያኔ ምን ይፈጠራል? ላይክ ሚዛናዊ የሆነሽ ሁሉንም እውቀት ኮንሱም ስታደርጊ ወይንም የሊብራ አይደንቲቲ ሲኖርሽ ወይንም ፍትህ ላይ ሚዛን የያዘችውን ሴት አላይሻትም? በጨርቅ አይኗ ተሸፍኖ እንደውም ሴት አድርገውታል። እሱን ኤግዛምፕል እሱን ስታቹ ማለት ነው። እሱን ሐውልት ኤግዛምፕሉ ሴት አድርገውታል። ሶ ላይክ ይሄ ራሱ ትልቅ መልእክት ነው።
በተመሳሳይ አንቺም የሚነገርሽ ነገር በየትኛውም በኩል ይምጣ፣ በግራ ቀኝ ያለው ሚዛን ይሁን በዚህኛውም በኩል ያለው ሚዛን ይሁን ዋቴቨር ኢት ኢዝ፣ ከፍርድ መጀመሪያ ራስሽን ቆጥቢ። ሴት ልጅ እንደዚህ ናት፣ እኔ እንደዚህ ነኝ፣ እውነቷን እኮ ነው ያልሽ ሰዎች የሚነግሩሽን ከመቀበልሽ በፊት በስነ ስርዓት የሰዎችን ሐሳብ ከምን የመነጨ ነው ይሄን የተናገሩት፣ ከጉዳዩ ጀርባ ምን አለ ብለሽ ማጥናት መቻል አለብሽ። ይሄን ስታደርጊ ከብዙ ችግሮች ራስሽን ታድኛለሽ። አንደኛ ነገር የሰዎች ትራውማ ማራገፊያ አትሆኝም። የሰዎች ያለፈ ታሪክ ቁጭትና በቀላቸውን የሚያራግፉብሽ አትሆኝም። የራስሽ ነገር ይኖርሻል ማለት ነው። ሁለተኛ ነገርስ አይምሮሽ ከብዙ ውስብስብ አላስፈላጊ ኦቨርቲንኪንግ፣ ይሄ በጣም አወሳስቦ የማሰብ ሂደትም ይገላገላል ወይንም ደግሞ እረፍት ያገኛል። ስለዚህ ተጨባጭ ወደሆነ ዓለም መተሽ እንድትንቀሳቀሽና ነገሮችን እስከሚሆኑ ድረስ ጠብቀሽ የምትወስኝ እንጂ ገና ለገና በቃ እውነቷን ከሆነች ልጅ ያለችው ሰዎች እንደዚህ ያሉት እንደዚህ ማድረግ አለብኝ እንደዚህ መሆን አለብኝ ያልሽ በሐሳብሽ አጨርሽም። ተግባራዊ ሰው ትሆኛለሽ ማለት ነው። ዲያንደርሳንድ ሐሳብ ግልጽ እንደሆነ ተስፋ አለኝ። ስለዚህ ተግባራዊ ሰው መሆን መቻል አለብሽ። በሚዛናዊነት የሚሰጡሽ ነሻቦች ተመልክተሽ ማለት ነው። አንቺ እነሱ ነሽ የሚሉሽን አይደለሽም። ማይ ፖይንት ኢዝ ገባሽ አይደለ? አንቺ እነሱ ነሽ የሚሉሽን አይደለሽም። ሰዎች እንደዚህ ነን፣ እንደዛ ነን፣ እንደዚህ ነሽ፣ እንደዚህ መሆን አለብሽ የሚሉሽ ከራሳቸው ታሪክ ተነስተው ነው። ደግመዋለሁ፣ ከራሳቸው የስብዕና ሂደት ውስጥና ከኖሩበት ዘመን አንጻር ከነበሰባቸው ቁስሎች የኋላ ያለፉ ኔጌቲቭ የሆነ ፖዚቲቭ ታሪኮች እንዲሁም ደግሞ በጣም ያውቅልኛል ብለው ከሚያስቡት የሃይማኖት ተቋም ሰው የተመከሩት ሊሆን ይችላል፣ ወይንም ያውቅልኛል ብለው ከሚያስቡት ከሃይማኖታቸው ቅዱስ መጽሐፎች ወስደው ሊሆን ይችላል። ዋቴቨር ሰዎች ከነሱ ስሜትና ከነሱ ማንነት አንጻር ነው ነሽ የሚሉሽ። በሌላ ቋንቋ እንደነሱ እንድትሆኝና ተከታይ እንድትሆኝ ነው እንጂ የሚፈልጉት የራስሽን ብራንድ አይደንቲቲ ክሬት እንድታረጊ ማንም ቢሆን አይፈልግም። ማንም ቢሆን የራስሽን ነገር ክሬት እንድታደርጊ አይፈልግም። ስለዚህ ከዚህ ነገር ለመዳን ትልቅ ጉዳይ ምንድን ነው? የትኛውንም እንደዚህ ነሽ እንደዛ ነሽ ከቤተሰብ ከማህበረሰብ ከፍቅረኛ ዋቴቨር ፍቅረኞቻችሁ ስንቶቻችሁ ናችሁ ፀጉራችሁን ያስቆርጣችሁ አይደለ? የሚያምርብሽ እንደዚህ ነው ብሏችሁ ነገር ግን ያ ፍቅረኛ ፀጉሮች አጭር ሆኖ ከአንቺ ጋር ሲዞር በዛ በነበራችሁ በቲኔጀርነት ወቅት ምንድነው ፖይንቱ? እንትናን የምትመስል አርቲስት ሴት ፍቅረኛ አለችው እንዲባል ነበር እንጂ ያስቆረጠሽ ወይንም ደግሞ ለራሱ ለዝናው ምናልባት በቲኔጀር ህይወት ውስጥ ምን አለ የሆነች ለምሳሌ አምበርን መምሰል አለባት አምበርን ብሎ ፈለገ ወይንም ደግሞ አምበርን የሚያደንቅ ጓደኞች ካሉት የኔ ፍቅረኛ አምበርን ትመስላለች ወይንም ደግሞ እንደዛች አይነት ሴት ነው እኔ ማጫውተው የሚል ኢጎ ለራሱ ለመመገብ መቶ ምን ይልሻል? ዋው በጣም እኮ ነው በነገራችን ላይ ፀጉርሽ የምትቆረጭ የሚያምርብሽ አስበሽዋል እንደዚህ ብትሆኚ ብሎ አፕሊኬሽን ከፍቶ ሊያሳይሽ ይችላል። ዘሜን ፖይንት ግን እንደዚህ ነው የሚያምርብሽ ያለሽ ለአንቺ ነው የሚመስልሽና ተቆርጥሻል። ብዙ ሴቶች በዚህ ታሪክ ውስጥ አልፋቸዋል አይደለ? ነገር ግን ወይም በሌላ ምሳሌ ማጡት ባይዘው ይሄ ሞደርን ካረኩት ወይንም ደግሞ ይሄ የአዲስ አበባ ወሬ ብቻ ካረኩባችሁ ማለት ነው። ሌላ ቦታ እንደዚህ ነገር የመፈጠር እድሉ አነስተኛ ስለሆነ whatever it is ብቻ በዚህ ንግግር ውስጥ እንደዚህ ብትቆረጭ ወይንም እንደዚህ ብትሆኝ ያምርብሻል ያለሽ ላንቺ አስበው አይደለም ማለት ነው። ለምንድን ነው እንደዛ ያለሽ? አንቺ እንደዛ በመሆንሽ ውስጥና ፀጉርሽ በማጠር ውስጥ እሱ የሚያገኘው ትኩረትና በጓደኞቹ መካከል የሚፈጥረው የበላይነት ስሜት የራስ ኩራት ዶሚናንሲ ስላለ ነው። ስለዚህ ሰዎች ለራሳቸው ዓላማና እነሱ በሚፈልጉት መስመር አንቺን ለማስኬድ ስለሚፈልጉ በማንነትሽ ላይ ሁሌም ቢሆን አቅጣጫ ሰጪዎች መሆን ይፈልጋሉ። ሁሌም ቢሆን ሰዎች በማንነታችሁ ላይ ወላጆች እሺ ግድ የለም መብታቸው ነው፣ አሳድገውናል፣ ወደዚህ ምድር ለመገኘታችን ምክንያት ሆነዋል፣ እንዲሁም ማክበር አለብን፣ ይዘዙን፣ እንታዘዛለን፣ እንደዚህ አድርጉ ይበሉን፣ የቤተሰብ ሕግ ይኖራቸዋል፣ ግድ የለም። ከወላጅ ውጭ ያሉ አብዛኛው የሰው ልጆች ግን ለራሳቸውና ጥቅምና ዓላማ ነው ሳር የሚመግቧቸው። ቀኑ ሲደርስ በዓል ሲመጣ ያርዷቸዋል፣ በዓሉን ያሳልፉባቸዋል፣ የእናንተን ደም ያፈሱታል። ይሄ ማለት በሌላ ቋንቋ ምንድነው? ለነሱ ፍላጎት፣ ለነሱ መሻት፣ ለነሱ ሐሳብ እነሱ እንደዚህ አይነት ሰው አለው ለመባል ወይንም ደግሞ እናንተም ተከታይ ለማድረግ ፈልገው ነው። አንቺ እንደዚህ ብትሆኚ ያምርብሻል፣ አንቺ ማለት እንደዚህ ነሽ፣ ያንቺ ባህሪ ይሄ ነው ብለሽ የሚነግሩሽ አንቺ እንደዚህ ነሽ ያሉሽን አይደለሽም። ለምን? ልክ ይሄ ልጅ ምሳሌ አንስተን ከዚች ፀጉሯን ካስቆረጣ ሴት ጋር እንዳየነው በተመሳሳይ ሰዎችም እንደዚህ ነሽ እንደዚህ ብትሆኚ ጥሩ ነው የሚሉሽ ለራሳቸው ዓላማ ግብአት ሊያደርጉሽ ፈልገው ሊሆኑ ስለሚችል መጠንቀቅ ስላለብሽ ምን ያስፈልጋል ያልኩሽ የትኛውም ሰው እንደዚህ ነሽ ብሎ የነገረሽን ሐሳብ በሚዛናዊነት ተመልክተሽ የራስሽን ፍርድ ማስተላለፍ እንጂ በስሜትና
ያንን ሰው በጥልቅ በሆነ መልኩ በማመን መሄድ መጨረሻ ላይ የስነ ልቦና ቀውስ ውስጥ ይከታል ማለት ነው። የአብዛኛው የሴቶች ችግር ምንድነው? ወይንም ደግሞ የራሳቸውን ስብዕና ማንነት ወይንም ጠንካራ የሆነውን ሴትነት በእነሱ ላይ ያልፈጠሩበት ምክንያት ዋነኛ ጉዳይ ይህ ነው። ሰዎች ናት የሚለዋትን እንጂ እኔ ማን ነኝ ወይንም ደግሞ ሰዎች ያሉት ሐሳብ እኔ እውነት ነኝ ወይ ብሎ መፈተሽ የሚችል ጭንቅላት ስለሌላት ነው። የብዙ ሴቶች ውድቀት ይሄ ነው። በአሁኑ ሰዓት እንደውም ሴቶች በጣም ክብራቸውን አጥተው በየቦታው የሚገኙ ሆኗል። የትኛውም ሰው በቀላሉ በገንዘብ እንደፈለገ የሚያሽከረክራቸው ሆኗል። ይህ ስል ወንዶችም ከራሳቸው የህይወት አንጻር ለሆነ ዓላማ ሰውን ለመግደል ሊሆን ይችላል፣ ሰውን ለማስቀየም ሊሆን ይችላል፣ ዋቴቨር የሆነ ወንጀል ለመስራት ሊሆን ይችላል፣ እንደፈለገ ሰዎች በገንዘብ እያሽከረከሯቸው ነው። ስለዚህ የሰዎች ማንነት ገንዘብ በልጦታል በአሁኑ ሰዓት። ስለዚህ የከበረ ማንነት ይዘሽ ገንዘብን እንደ ባሪያ ለማሽከርከርና ገንዘብ ያላቸው ሰዎች ወይንም ደግሞ የትዳር አጋርሽ ሊሆን ይችላል፣ ፍቅረኛሽ ወንዶችን ሊሆን ይችላል፣ እንደፈለግሽ ማሽከርከር ከፈለግሽ ነው። ማይ ፖይንት ምንድነው? ራስሽን ከማክበርና ሰዎች ነሽ የሚሉሽን ሳይሆን እኔ ማንኝ የሚለውን ተመልክተሽ የሆነ አዲስ ለየት ያለ አይደንቲቲ ክሬት ማድረግ አለብሽ። በነገራችን ላይ እንደዚህ ስትሆኝና ሰዎች ለሚሰጡሽ አስተያየት ወዲያው የማይሞቅሽ የማይበርድሽ ከሆነ ወይንም ጥሩ ነገር ሲናገሩሽ ወዲያው ማፈነድቂ እንዲሁም ደግሞ ሲያስቀይሙሽ ወዲያው ማትከፊ ከሆንሽ ሰዎች በግልጽ ነገሩሽም አልነገሩሽም ሲበዛ ይፈሩሻል፣ ሲበዛ ያከብሩሻል። የሴት ልጅ ዝምታ የትኛውንም አይነት ኢጎ አለኝ ከፍላለሁ እኮራለሁ በቃ ከኔ ውጭ ማንም የለም የሚል ሰውን እንኳን ሳይቀር እንደ መሬት መንቀጥቀጥ ያረበደብደዋል። ሴት ልጅ ለራሷ ያላት ክብርና ለጥቅም እንደማትለወጥ የትኛውም ወንድ ባወቀ ቅጽበት የራሱን ለማድረግ ይፋለማል። ነገር ግን በጣም ደካማ ማይንድ ሴት ያላቸውና ፈሪ ወይንም ገና ወንድነት ላይ ያልደረሱ ደግሞ ይህችማ ቁም ነገረኛ ሆነች አጉል ታካብዳለች እንዴ ብለው እጥፍ ይላሉ። ስለዚህ ኢቭን ኢፍ እንትኑን ለማጥራት ራሱ ጤናማ ዘሩን ከተበላሸው ዘር ለማጥራት ራሱ ትልቅ የሆነ መሳሪያ ነው። ምን የራስን ማንነት በራስ መልኩ ተመልክቶ ውሳኔ መስጠት። ምን ሰዎች ነሽ የሚሉሽን ሳትሆኚ እነሱ የሚሉሽን ሚዛና ያደርገው እውነት ሆኖ ከተገኘ ለማስተካከል መሞከር። ስለዚህ እነዚህ ነገሮች ራስሽን ከብዙ ነገር እንድታደኝ ያግዙሻል ማለት ነው። ሁለተኛው ጉዳይ ደግሞ ጠንካራ የሆነ ማንነት የምትገነቢበት ሂደት ምንድነው? በክብር ውስጥ በሞገስ ውስጥ ምሪ እንጂ በኢጎ ወይንም ደግሞ እኔ ያውቃለሁ ባይነትን ማስወገድ መቻል አለብሽ። ትክክለኛ ፌሚኒቲ ወይንም ደግሞ ትክክለኛ ሴትነት ዝም ማለት አይደለም፣ ወይንም ደግሞ ዊክ መሆን ወይንም ደግሞ አንሶ መገኘት አይደለም። ብዙ ሰው እንደዛ ሊመክራችሁ ይችላል። መተናነስ አለባችሁ ወዘተ። እንደዛ አይደለም። መረጋጋት ነው ያለባችሁ። ተናናሽነትንማ ራሳችሁን ካስለመዳችሁት ቀስ በቀስ የባሪያ መንፈስ እናንተ ላይ ይሰለጥናል። ኢንሴንስ በሌላ ቋንቋ በእስራት የታጀበና በሌሎች ሰዎች የሚመራ አይምሮ ባለቤት ትሆናላችሁ ማለት ነው። የባሪያ መንፈስ ማለት ባሪያ ስለ ቀለም አይደለም፣ ስለ አስተሳሰብ እስራት ነው እያወራኋችሁ ያለሁት። ባሪያ የሚባል ቀለም የለም። እና ስለዚህ በምንድን ነው በተረጋጋ መንፈስ ከክብር ጋር ነው ማለት ነው ሊድ ማድረግ ያለብሽ መምራት ያለብሽ። ብዙ ሴቶች ግን ላይክ የሆነ አወቅን ወይንም ጠንካራ ማንነት ገነባን ልክ ማለት ሲጀምሩ ወዲያው ሾኦፍ ያበዛሉ። የሆነ ካፌ መሄድ፣ ቆንጆ ፋንሲ ቦርሳ መግዛት፣ ከዛ በኋላ በቃ እንደዚህ አድርገው እንደዚህ አንጣው ፓርኪንግ ማሰቃየት፣ አሊያም ደግሞ ላይክ በጣም ጥሩ ፐርሰናሊቲ ካላቸው እንኳን በጣም ሾኦፍ ያበዛሉ። ይህ ነገር ግን ብዙ ነገሮች ነው የሚያበላሸው። አንደኛ ነገር በነበረበት የሚቀጥል ምድር ላይ ምንም ነገር የለም። ለምሳሌ አዲስ አበባን ምክንያት አድርገን እናንሳ። አዲስ አበባ ውስጥ አንድ ስራ አለ። ብዙ ላይክ እናንተ ህይወታችሁ ይቀየራል፣ የኛም ህይወት ይቀየራል። ኑኑ እንደዚህ አይነት ገንዘብ አግኝተናል፣ እንደዚህ ነው ብለው የሚያስገቧችሁ ነገር አለ አይደለ? በተለያየ መንገድ በቅባት ይመጣሉ፣ በኮርስ በእውቀት ህይወትን ለመቀየር ዋቴቨር በብዙ መንገድ ይመጣሉ። በዛ ሴክተር ውስጥ ያሉ ሴቶችን ተመልክታችኋቸው ከሆነ የመጀመሪያ ሰሞን ላይ ሁሌም ቢሆን ይሳካላቸዋል። ምክንያቱም ወንዶችን ማታለል ከፈለክ አዳልተሪ ነው አይደል ማስፋት ያለብህ፣ ወይንም ስሜታዊነት ላይ ትኩረት የሚያደርጉ ሴክሹዋሊቲ የበዛበትን ነገር ማሰራጨት ነው። ስለዚህ ሴቶች በቀላሉ የትኛውንም ወንድ ላይክ ያሳሳቁ ያሽኮረመሙ ምናምን ሴትነታቸው ተጠቅመው የነሱን ኮርስ ወይንም ደግሞ እነሱ የሚሸጡትን ግብአት ቅባት ሊሆን ይችላል አቅርቦቱን በቀላሉ ይገዛል ማለት ነው። ወንድ ልጅ ማታለል ቀላሉ እና እዚህ ቢዝነስ ላይ አይታችሁ ከሆነ ወይንም ደግሞ እንደዚህ አይነት ስራ የሚሰሩ ሰዎች ላይ አብዛኞቹ ስኬታማዎቹ ሴቶቹ ናቸው። እንደ ኤግዛምፕል ድርጅቱ ያው ለራሱ ሂደት እንዲመቸው ወንድን ያስቀምጣል ከላይ ስኬታማ ሆነ ብሎ ማለት ነው። ግን ሞስትሊ ሴቶች ናቸው ሁሌም ቢሆን ስኬታማዎቹ በዚህ ስራ ላይ ማለት ነው። ከዛ በኋላ እነዛ ሴቶች በጣም ሾፍ ያበዛሉ። ተመልክታቸው ከሆነ
ዱባይ ሄድን እዚህ ሄድን ምናምን እንደዚህ መኪና እንዴ በራይድ ነው እንጂ የሚሄደው ደግሞ በታክሲ ሄዳለሁ እንዴ ምናምን ብዙ ነገር ነው። የራሴን መኪና ስገዛ በዚህ ዓመት ያላሉት ነገር የለም። አብዛኞቹ እንደውም ቤት ሁሉ ተከራይተው አፓርትመንት ላይ ገብተው ነበር። እነዛ የሚታለሉት ወንዶች ሰለቻቸውና ምን ሆኑ ላይክ እምቢ ማለት ጀመሩ። ከዛ በኋላ ያ የሰሩት ጉራ ያ የሰሩት ሾኦፍ ሁሉ የተከራዩበትን አፓርትመንት ለቀው የድሮ የእናቷ ጭቃ ቤት ተመልሳለች። አብዛኛው ሴቶች በተለይ በዚህ ስራ ላይ የተሰማራችሁ አብዛኛው ወጣቶች ስላላችሁ ይሄን ቪዲዮ የምትመለከቱ በደንብ ታውቁታላችሁ። ያ እኔ በራይድ ካልሆነ አልሄድም ስትል የነበረችው ባስተጋፍታ ነው አሁን እየሄደች ያለችው። ይሄን ያመጣው ምንድን ነው ከተባለ መምራት የፈለገችው ወይንም ደግሞ ስኬቷን ማሳየት የፈለገችው ከኢጎ ጋር ነው። በግሬስ አይደለም፣ በሞገስ አይደለም፣ በመረጋጋት አይደለም። አመራሯ ምን ነበረ ማለት ነው? ካልምነስ ሳይሆን በቃ እኔ አውቃለሁ ባይነት፣ እኔ ትልቅ ነኝ፣ እኔ ልዩ ነኝ ባይነት ነበረ። ለምን ልክ ኢንዲፔንደንት ስትሆን ራሷን ስትችል በገንዘብ ራሷን ልክ ስደግፍ ወዲያው ሾኦፍ ሰራች። ቤት ተከራዩ ምናምን። እኛ እንዴት በታክሲ እንሄዳለን? በራይድ ነው መሄድ ያለብናል። ምን አለበት ሌላው ቀርቶ በታክሲ የኩኝ አጠራቅሜ መኪና ስገዛ በራሴ መኪና ሄዳለሁ የሚል እንኳን ሜንታሊቲ ትንሽ ከፍ ቢያደርጉት። ነገር ግን አያችሁ ይሄ አካሄዳቸውና ይሄ ላይክ በጣም አሮጋንት መሆን፣ በጣም እኔ ያውቃለሁ ባይነት፣ በጣም ኢጎን ከፍ ማድረግ ወይንም ለራስ ያለን ፍቅር፣ ነገሮችን የማሳካት አቅሜ ከሌሎቹ ይበልጣል ብሎ ማሰብ ወይንም ደግሞ ሴቶች ልክ የሆነ ነገር ሲያገኙ ህይወታችሁ ላይ ስታገኙ ወዲያው የሆነ የሚሰማችሁ ሞራል አለ። ያንን ሞራል ካልገራችሁት ወይንም ደግሞ ካላረጋጋችሁት ነገሮች በሙሉ ይበላሻሉ። የትኛውም መኪና እኮ እስከ 500 እስከ 200 ስፒድ ድረስ እንድትነዱ ተደርገው ሊሆን ይችላል የሚሰራው። ነገር ግን ኢትዮጵያ ውስጥ የሚፈቀድ የስፒድ ሊሚት አለ አይደለ? ልክ መኪናው ጉምሩክ ሲገባ በዛ ስፒድ ሊሚት ልክ ተደርጎ ነው መኪናው የሚሰጣችሁ። ስለዚህ ያለውን ኃይል ሁሉ መኪናው መጠቀም አይችልም። ለምን? የኢትዮጵያ ሁኔታ የሚያስተናግደው ራሱን የቻለ የስፒድ ሊሚት ስላለው። በተመሳሳይም ስኬት ሲመጣና የበላይነት ስሜት ሲመጣ፣ ከፍታ ሲመጣ፣ ምንም ነገር የማድረግ ኃይል አንቺ ውስጥ ሲመጣ ያለሽን ኃይል ሁሉ አትጠቀሚ። ይህ ነገር ወደ ኢጎ ያመጣብሻል። ይህ ነገር ሁሉን አውቀው የለው ባይነት ውስጥ ይከትሻል፣ ጎጠኛ ያደርግሻል። ይሄ ነገር እኔ ብቻ ልክ ነኝን ያመጣል። ያለሽን ሁሉ ኃይል የምትጠቀሚ ከሆነ ነገር ግን ካልም ሆነሽ ራስሽን መግራት መቻል አለብሽ። በዛ ሰዓት ነገሮች ሲሳኩላት ነገሮች ጥሩ ሲሆኑላት አመራሯን ወይንም ደግሞ የህይወቷን አካሄድ በተረጋጋ መንፈስ ለማንም ሳታሳውቅ ሾኦፍ ሳሰራ የነበረ ህይወቷን እያስቀጠለች ቀጣይ ስለሚመጣው ግን ቀድማ በእቅድ አስቀምጣ በድብቅ ወይንም ደግሞ ሊያግዟት ከሚችሉ ሰዎች ጋር ብቻ በዝምታ ውስጥ መንቀሳቀስ የቻለች ሴት በእርግጠኝነት ነገ ኢትዮጵያ እንኳን በሴት ፕራይም ሚኒስቴር እንድትመራ የምትችል ሀገር ማድረግ ትችላለች። ሞስት ፕሮብሌም የሴቶች ትልቁ ችግር በጣም ትልቁ ህይወታችሁ ላይ ጠንካራ የሆነ ማንነታችሁ እንዳታወጡና እንዳትኖሩበት የሚያደርጋችሁ ምንድን ነው? ትንሽ ነገር ስታገኙ ዓለምን የገዛችሁ ይመስላችኋል። መኪና ስታገኙ የሆነ አውዲ 6 መኪና የሆነ ሰው ሰጣችሁ፣ ከዛ በኋላ ዓለምን የገዛችሁ ይመስላችኋላችሁ። ከዛ በኋላ ኢቭን ኢፍ ምን አለበት ወንዶች ቢያዩኝ እያልሽ በየቦታው ተውበሽ እያንዳንዱ የመኪና መስኮት ታክሲ ስጠብቂ ዜብራ ስትሻገሪ ፊትሽን እያየሽ እንዳልተራመድሽ ልክ ያ መኪና ላይ ስትወጪ አትልፍልፍልፍልፍ ሁሉ ትላላችሁ። ይሄ ማለት ከክብራችሁና ከስብዕናችሁ ወረዳችሁ ማለት ነው። ከዛስ ምን አደገ? የራስ ኩራት፣ ሁሉን አውቃለሁ ባይነት፣ የበላይነት ስሜት አደገ። ለምን? ስላልተቆጣጠራችሁት። ስለዚህ ከዛሬ ጀምሮ ጥንካሬያችሁን ለማምጣት የሚያግዛችሁ ሁለተኛው ጉዳይ ምንድን ነው ብለናል? አመራራችሁ በመረጋጋት ይሁን እንጂ በበላይነት ስሜት አይሁን ማለት ነው። ወደ ሶስተኛው ሀሳብ ደግሞ እንምጣ። ሌላው ሶስተኛው ጉዳይ ምንድን ነው? ኢሞሽናሊ የበሰላችሁ መሆን መቻል አለባችሁ። ይሄ ምክር የሚያስፈልገው በእርግጥ ለወንድ ልጅ ነው። ሞስት ኦፍ ገርልስ ያለ ጊዜያችሁ ወይንም ደግሞ ቶሎ በሚባል ሂደት ውስጥ ማህበረሰቡ የተለያየ እውነተኛ ማንነቱን ስለሚያሳያችሁ፣ ለምሳሌ እኔን ጓደኛ ብዙ ዓመት 20 ዓመትን ብቆይ እውነተኛ ማንነቱን አላውቅም፣ ፍቅረኛው ግን በደንብ ታውቀዋለች። ስለዚህ ይሄ ማለት ኢንተራክሽን አላችሁ ወይንም በሄዳችሁበት ቢያንስ በቀን ውስጥ አምሮብሽ ከወጣሽ 10 ወንድ የሆነ ነገር ሊልሽ ፈልጓል። እኔ አምሮብኝ ቢወጣም ምናልባት በልባቸው ሊሆን ይችላል የሆነ ነገር ሊሆን የፈለጉት እንጂ ማንም ይናገረኝ የለም። ኢን ሴንስ በሌላ ቋንቋ ሶሳይቲው ላይ ወይንም ደግሞ ማህበረሰቡ ላይ የማህበረሰቡን አመለካከትና አስተሳሰብ በቀላሉ ሴቶች ቶሎ ስለሚረዱ ከወንዱ በተሻለ ኢሞሽናሊ ስሜት ብስለት በደንብ አላችሁ። መቼ ራሳችሁን መቆጣጠር እንዳለባችሁ ታውቃላችሁ፣ ወዘተ ምን ማድረግ እንዳለባችሁ ታውቃላችሁ። ስለዚህ ማብራት አያስፈልግም፣ ግን የሆነ በቃ የስሜት ብስለት ያስፈልጋችኋል ማለት ነው። አራተኛውና ትልቁ ጉዳይ ደግሞ ምንድን ነው? ምንም ነገር መሰረት አድርጋችሁ ከመያዛችሁ በፊት መጀመሪያ ራሳችሁን መሰረት አድርጋችሁ ጋራንትዱ ነው ራሳችሁ ላይ። ይህ ማለት እንዴት ማለት ነው? ሚስት ከመሆንሽ በፊት፣ ፍቅረኛ ከመሆንሽ በፊት፣
ልጆችን ከመውለድሽ በፊት ሜሬጅ ወይንም ትዳር ውስጥ ልግባ ከማለትሽ በፊት የራስሽ ተጨባጭ የሆነ አሴት እዚህ ምድር ላይ በአሁኑ ሰዓት ያስፈልግሻል። በአሁኑ ሰዓት ግዴታ ነው። በአሁኑ ሰዓት ያስፈልግሻል። ለምን? በተለይም ደግሞ ያለሽበት ማህበረሰብ ወንዶች አኗኗር ስለ ሴት ግድ የማይሰጣቸው አይነት ከሆኑ ግዴታ መጠንቀቅ መቻል አለብሽ። ነገር ልጆችን አሸክሞሽ ልጆችን ትቶሽ ሊጠፋ ስለሚችል ማለት ነው። ነገር ልጆችን ሰጥቶሽ ትቶሽ ሊጠፋ ይችላል። ስለዚህ እነዛ ልጆች ብቻሽን ማሳደግ አስቸጋሪ ነው። ስራ አትሁኝ ነገር ልጆቹ ያለቅሳሉ። ልጆች ጋር አትሁኝ ነገር የምትበሉት አይኖራችሁም። ስለዚህ የማትወጪው ችግር ውስጥ ገቢና ራስሽን ፊትሽን ለሶሻል ሚዲያ ሰለባ ታደርጊያለሽ ማለት ነው። ወይኔ አድነኝ ስለ እግዚአብሔር ትያለሽ፣ ታለቅሻለሽ፣ ክብርሽን በቅጽበት ውስጥ ታጫለሽ ማለት ነው። ዲግኒቲሽን ማንነትሽን በራሱ መለመን ታስተምሪዋለሽ። ያ የነበረሽ ሞራል ውጭ ሀገር ድረስ ሄደሽ ተሰደሽ በማዳም ቤት ነው የምትሉት አይደል? ለዛ ሄደሽ ለፍተሽ አጥድተሽ ያገኝ የነበረው ስብዕናሽን ለነገሮች የምትቸኩይ ከሆነ ያ የነበረሽን ሀያልነት ያ የነበረሽን የነገሮችን ለማድረግ የነበረሽን በቃ ሞራል ሁሉ ታጨዋለሽ ማለት ነው። ስለዚህ ትልቅ ጥንቃቄ ያስፈልጋል። ምን ላይ ነው ትልቅ ጥንቃቄ የሚያስፈልገው? መጀመሪያ ለራስሽ በቂ የሆነ ነገር አለሽ ወይ? ይሄ ማለት ደግሞ ሌሎች ሰዎች የማያውቁት እንጂ ሌሎች ሰዎች የሚያውቁትም ከሆነ ችግር ነው። ለምሳሌ ግዴታ አካውንታችሁ ላይ ማንም ሰው የማያውቀው ገቢ ሊኖራችሁ ይገባል። በተለይ ውጭ ሀገር የምትኖሩ ሰዎች ምክንያቱም ገበያችሁ ከታወቀ ክፍለ ሀገር የምትልኩት አንድ አካውንት ላይ ይግባል ሲጀመር ያ በጣም ሪስኪ ነው። በመጀመሪያ ደረጃ በአሁኑ ሰዓት ወላጆቻችንን ማመን ራሱ አስቸጋሪ ነው። ምክንያቱም ወላጆች ጊዜ መልካም ቢሆኑ እንኳን የኛ ወንድሞቻችንና እህቶቻችን ወላጆቻችንን በሆነ ማጭበርበር እንዲሁም ደግሞ በሆነ በቃ ችግር በመፍጠር ራሴን አጠፋለሁ በማለት ሁሌ ችግር በመፍጠር በመታሰር ገንዘባችን እንዲወጣ ያደርጋሉ። ስለዚህ ገንዘባችን ሁሌም ቢሆን እኛ ራሳችን ላይ መሆን መቻል አለበት፣ እኛ ጋር ማንም ሰው በማያውቀው መልኩ ማለት ነው። ስለዚህ ማንም የማያውቀው ንብረት ያስፈልጋቸዋል። የመጀመሪያው የቁስ ነው አሁን ያልኳችሁ። ሁለተኛውስ ከፍተኛ የሆነ ራስን የመቆጣጠር ችሎታ ያስፈልጋቸዋል። ይሄ ራሱ ትልቅ አሴት ነው። በአካውንቲንግ ህግ ውስጥ እንኳን አካውንቲንግ የተማራችሁ ሰዎች ካላችሁ አሴት ነው። ይሄ ጉድዊል አሴት ነው፣ ወይንም ጥሩ ስም ወይንም ደግሞ አንድ ድርጅት ጥሩ ስም ካለው እንደ አሴት ነው፣ እንደ ሀብት ነው የሚቆጠረው። ኢቨን ሽያጭ ላይ ሁሉ ካምፓኒው ከካምፓኒው ሲሻሻጥ ለስሙ ይሄን ያህል ተብሎ ሁሉ ይሸጣል፣ ዋጋ ይጨመርለታል ማለት ነው። ስለዚህ በተመሳሳይም ይሄ ጉድዊል አሴት እንደሆነው በካምፓኒ ደረጃ ለእናንተም አሴት ነው፣ ንብረት ነው፣ ራስን የሚቆጣጠር ኃይል ማለት ነው። ሶስተኛው ጉዳይ ውስጥ ትዕግስት የሚባል ትልቅ ኃይል ያስፈልግሻል። ለምን? ትዕግስት ነገሮችን ሁሉ የማሳካት ትልቁ መሳሪያ ስለሆነ ማለት ነው። ስለ ትዕግስት ደግሞ በዚህ ቪዲዮ በደንብ አስረድቻለሁ፣ ገብተሽ መመልከት ትችላለሽ። አሁን ደግሞ ወደ አምስተኛውና ወደ ስድስተኛው ሀሳብ እንሂድ፣ ወደ መጨረሻው ሀሳባችን። አምስተኛው ሀሳባችን ደግሞ ምንድን ነው? የራስሽ የሆነ ገደብ ይኖርሽ፣ እውነት ነው። ነገር ግን ከፍተኛ የሆነ አጥራት ገንቢ። ብዙ ሴቶች በጣም መልካም ነን፣ በጣም ቀናነን፣ ነገር ግን ህይወቴ ላይ የሚመጣ የለም። ታዲያ እንዴት ነው እንዴት ትሪት አደረግሽው ስልሽ እሱማ እንደዚህ ሲለኝ እንደዚህ ያልኩት። በጣም አጥራችሁ ብዙ ነው። ሰዎች የሚሞክሩት ወይንም የሚለፉበት ሂደት አለ የሆነ ቦታ ዘሎ ለመግባት። ባውንደሪያችሁ በጣም አይጋነን። ለዛ ነው የብቸኝነታችሁ አብዛኞቻችሁ መነሻ ምክንያት ማለት ነው። ፍጹም የሆነ ሰው የለም በነገራችን ላይ። ኖባዲ ኢዝ ፐርፌክት እዚህ ምድር ላይ። ማንም ሰው የራሱ ድክመት፣ የራሱ ችግር፣ የራሱ የበታችነት ስሜት፣ የራሱ ውድቀት፣ የራሱ ልዩ የሆነ ተሰጥኦ፣ የራሱ የሆነ ስኪል፣ የራሱ የሆነ ታለንት አለ። ሁሉንም ግን ፈልጎ በአርምሞ ውስጥ ሆኖ በሜዲቴሽን ውስጥ ሆኖ ወይንም ሌሎችን በመጠየቅ ወይንም ራሱ ላይ ሪሰርች በመስራት ካልሆነ ሊያገኛቸው አይችልም። ብዙ ሰው አቅሙን ሳያውቅ ነው የሚሞተው። ስለዚህ ኖባዲ ኢዝ ፐርፌክት። ሰው ዛት ከፍተኛ የሆነ አጥራት ገንቢ ህይወትሽ ላይ እኔ ኢንተረስትድ ልሆን እችላለሁ በአንቺ ላይ መጥቼ ለማውራት። ስልክሽን የማትሰጪኝ ከሆነ ስናወራ በጣም አቮይድ የምታደርጊኝ ከሆነ ኢቭን ፍቅር ውስጥም ሆነን ወይንም ደግሞ ሪሌሽንሺፕ ጀመረን ተባለና ስሜትሽን የማታሳይኝ ከሆነ ስሜት ማሳየት ደካማነት ነው ምናምን ብለሽ ማለት ነው ምን እንደምትፈልጊ የማትነግሪኝ ከሆነ እኔ ላውቅ አልችልም። እንኳን እኔ ጠንቋይ ላውቅ አይችልም። ገባሽ? ያውቃሉ የሚባሉ ጠንቋዮች ራሱ በአንቺ ልብ ውስጥ የሚንቀሳቀሰውን አያውቁም። ምናልባት አንቺ የተሸከምሻቸውን ክፉ መናፍስት የእነሱን ስብዕናና ማንነት አውቀው አንቺ ላይ ያላቸውን ተጽዕኖ ሊያስረዱ ይችላሉ። ስለዚህ የሰው ልጅ ልብ አይገኝም፣ አይደረስበትም። ሰው ዛት ብዙ ባውንደሪ አያስፈልግም። ደካማ ሆኜ ላለመታየት እኮ ነው ስሜታዊ የማልሆነው ስሜቴን የማላሳየው። በፍጹም ወንዶች ደግሞ ስሜታቸውን ለምታሳያቸው ሴቶች ምንም ነገር ያደርጋሉ። ነገር ግን የትኛውን አይነት ስሜት ላሳይ ነው ዘ ሜን ፖይንት ኢዝ ተስፋ የመቁረጥ ስሜት በፍጹም ድክመትሽን ለማንም ማሳየት የለብሽም። እንደዛ ሳይሆን ባላችሁ ግንኙነት ላይ ከሆነ ሰው ጋር ስራ ቦታ ሊሆን ይችላል፣ የስራ ባልደረባ፣ ፍቅረኛ፣ ትዳር ውስጥ ሊሆን ይችላል፣
የሆነ ኢሞሽንሽን ማሳየት አለብሽ። what type of emotion ምን አይነት ካልሽ እርሱ ምንድነው አብራችሁ በጋራ ስትሆኑ የሚያስደስቶቻችሁ ነገሮች ላይ ስጦታ አምጥቼ ገዝቼ ሰጥቼሽ ቴንክ ዩ እሺ ምናምን ብለሽ አቅፈሽ ምስሚኝ ከሆነ ነገር ግን ልብሽ በቃ በደስታ ሊያብ ደርሶ ጩጩ እያሰኘሽ ከነበረ እንዲህ ብቻ ካርክሽልኝ ቀጣይ የምሰጠው ስጦታ ያስደስታትም ማለት ነው። ስለዚህ ሲሳካልኝ ሰዓት አለው ብዬ ኢቭን ነገ እንዳልሰጥሽ ነው የምታረጊኝ። ገባሽ? ለምን ልብሽን አላዳምጥሽም? ልብሽ የሚነግርሽን አይምሮሽ ካለው እውቀት ጋር እንዲታሰር አድርገሽዋል። በቃ ዋው ማለት ካለብሽ ዋው ብለሽ መፍጨርጨር እንደ ህፃን ልጅ መሆን መቻል አለብሽ። የሴትነት ሚናሽም እሱ ነው። ወንድም ሴትም ሁሉም ልጅነት በእኛ ውስጥ አብሮን የነበረው አለ ዛሬም ድረስ። ወንድ ልጅ እሱ ልጅነቱን ቀብሮ እንዴትም ብሎ ቁም ነገረኛ ሆኖ መገኘት አለበት። ሴት ልጅ ደግሞ ባሏ ፊት ለፊት ወይንም ወንዷ ፊት ለፊት ያንን ልጅነቷን ማውጣት አለበት። ሁለታችንም ግን ልጆች ነን፣ ገና አልበሰልንም፣ አላወቅንም። ቤተሰቦቻችንን ይቅር ማለት አለብን የሚባለው ለዛ ነው። ለምን? እነሱም እንደኛ ልጅ ናቸው፣ ለዚህ ዓለም አዲስ ናቸው። ፈርስት ኤክስፔሪንሳቸው ነው። ከዚህ በፊት እዚህ ምድር ላይ መጥተው ያውቁም ነበር። ቡዲስት ካለ ደግሞ በጣም ይቅርታ። ስለዚህ እነሱም ፈርስት ኤክስፔሪንሳቸው እስከሆኑ ድረስ ማንም ሰው ፍጹም አይደለም ማለት ነው። እኔ ስሜትሽን ብታሳይ ምን ችግር አለ? ያም ሰው ይበልጥ ይረዳሻል። ወንዶች ደግሞ ላይክ ያንቺን ከፍተኛ የሆነ መፍለቅለቅ እንደ ህፃን ልጅ የመሆን ስሜት ሲያዩ የወንድነት ስሜት ይሰማቸዋል። የስ በቃ እየማረኳት ነው፣ በቃ እየወደደችኝ ነው፣ በቃ እኔ ማድረግላትን ነገር ወደዋለች፣ አፕሪሺየት እያደረገችኝ ነው ብለው ይበልጥ የተሻለ ነገር ለማድረግ ይላሉ። ስለዚህ ለስሜቶች ሊሆን ይችላል፣ ለምታደርጊው ነገር፣ እንዲሁም ደግሞ ሰዎች አንቺን ቀርበው ሊያዋሩት የፈለጉበት ጉዳይ ሲኖር የሚቀርቡብሽን አቀራረብ ሊሆን ይችላል። ዳገት አታደርጊባቸው፣ ተራራ መውጣት አታደርጊው። ነገ ጭንሽ ስር ከደረሰ በኋላ ባዶ ነሽ ብሎ የሚተውሽ ለምን ይመስልሻል? አብዛኞቻችሁ በጣም ብዙ ባውንደሪ ታበጁና ከዛ የሆነ ደረጃ ከደረሳችሁ በኋላ ያ ወንድ ስልችት ትተዋለሽ። ለምን? መጀመሪያ የነበረሽ በቃ ያለፋሽው ነገር ሁሉ ውሸት መሆኑ ገባው። በባዶ ነገር ነው እንደዛ አስታለፊ ነበር። ዝም ብለሽ በኢጎ በፍራቻ ህይወትን ካለማወቅ ምንም ነገር ሳይኖርሽ በቃ መኩራራት ምናምን በጣም አጥር ማበጀት በወንዶች ተፈላጊ እንድትሆኝ ያደርግሻል ምናምን። ኦፍኮርስ እኔ እልክ ያስያዘኝን አደን ወጥቼ የዛሬ 3000 ዓመት ብኖርና እልክ ያርዛለኝ ሚዳቆ ካለ ላድነው ወጥቼ እልክ ያስያዘኝ እስከምገለው ድረስ እከተለዋለሁ። ሚዳቆ ስለምወደው ሊሆን መስለው ይችላል። በተመሳሳይም አልጋ ላይ እስከሚገልሽ ድረስ ይከተልሻል። እውነት ነው። ወንዶች የሚታገሉትን ነገር ይወዳሉ። ለምን? በጣም ልዩ ነኝ ስላልሽም ልዩ የሆነውን ደግሞ ሁሉም ሰው ማጣጣም ይፈልጋል። ሆቴሎቻችን በጣም ውድ የሆነው ስካይ ላይ ስለምንድን ነው? ልዩ የሆነ አኮሞዴሽን ስላለው አይደለ? ልዩ የሆነ ሆስፒታሊቲ ስላለው አይደለ? ፕራይሱ ከፍ ያለው። ስለዚህ ማንም ሰው ገብቶ ኤክስፔሪንስ ቢያደርግ ደስ ይለዋል። ግን የሚችል ይሄዳል። የሄደው ደግሞ የልዩነት ስሜት ይፈጠርበታል። ስለዚህ አንቺን በጣም አጥረሽ በበዛ ቁጥር ወንዶቹ አንቺ ጋር የሚመጡት በጣም ስለወደዱሽ አይደለም። ልዩ የሆነ ነገርን ሰዎች የራሳቸው አድርገው ማየትና ለራሳቸው ስሜት እኔ እኮ ይሄንን ማሳካት እችላለሁ ብሎ ማሰብ የሚፈልግ ከፍተኛ የሆነ ድብቅ ማንነት ስላላቸው ሰው አደጋ ውስጥ ነው የምትወርቂው። ባውንደሪሽ በጣም አይለጠጥ። በጣም ሄዳ ልጅ ሆነሽ ራስሽን መለወጥ ማሳደግ ሲገባሽ፣ የሆነ ህይወት መስመር ማሳየት ሲገባሽ ልክ እንደ ፕሪንሶች እነሱ ጠባቂዎቻቸው እንደሚጠብቋቸው አይነት ራስሽን አትጠብቂ። እንደ ንጉሳውያን ቤተሰብ ሂደት አለው። ገባሽ? አንቺን ከሚመስል ኮሚኒቲ ጋር ነው የሆነ ነገር ቢውልድ ማድረግ የምትችው። ጥቂት እድለኛ ሰዎች ብቻ ናቸው ከነሱ ከፍ ያሉ ሰዎች ጋር ኮኔክትድ ሆነው ህይወታቸውን የሚቀይሩት። ስለዚህ ከፍተኛ የሆነ አጥር አያስፈልግም። ለየትኛውም ሰው ደግሞ መልካም ፊት ማሳየት ጥሩ ነው። ምን ችግር አለ? ማንም ወንድ ይምጣ፣ ኢንቴንሽኑ ምን የሚሆን ማውራትም፣ መጀንጀንም፣ ማፍቀርም፣ ማታለልም ሲመጣ ግን በአክብሮት ተቀበዩ። የትኛው ነብይ ነው ቅዱስ መጽሐፍሽ ላይ ሰዎች እሱ ጋር ሲመጡት በንቀት የተቀበለ? ማንም ነብይ የለም። ገዳዩም ይምጣ አክባሪውም ይምጣ ሰላም ላንተ፣ የአምላካችን ሰላም ባንተ ላይ ይሁን ብሎ ነው የሚቀበል። ስለዚህ ሃይማኖተኛ ነኝ ምናምን ስለምትይ ከነቢያቶችሽ ታሪክ እንኳን መማር ትችላለሽ። ስለዚህ በሌላ ቋንቋ አንቺ ጋር ሰዎች ሲመጡ እንዳመጣጣቸው ተቀበይ። ከዛ በኋላ ነው ልክሽን ማሳየት ያለብሽ እንጂ ገና ሲጠጓችሁ በቃ ፊታችሁ ራሱ የሚገለባበጥ አለ እየፈለጋችሁ ራሱ ማለት ነው። ኢትስ ናት ኤ ጉድ ዌይ። ኮሚኒኬሽን ያስፈልጋል። ሰዎች ኮሚኒኬት አድርገው ነው እናንተን የሚቀርቧችሁ። ስለዚህ ከፍተኛ የሆነ ኮሚኒኬሽን ያስፈልጋል። ይሄን ያህል እንትን መሆን የለባችሁም። ይሄ ቁጡ ራሳችሁን በጣም ያራቃችሁ መሆን መቻል የለባችሁ። ስለዚህ አጥራችሁ ገደብ ይኖረው ማለት ነው። ሌላኛውና የመጨረሻው ጉዳይ ደግሞ ምንድነው? የራስሽ የሆነ ብራንዶች ይኖርሽ። ማንነት፣ አለባበስ ሊሆን ይችላል፣ ንጽህና አጠባበቅ ሊሆን ይችላል፣ አነጋገር ሊሆን ይችላል። ሌሎችን አትምሰል።
በዚህ ሂደት ደግሞ በጣም ማንነትሽ ላይክ በዚህ ሂደት ደግሞ በጣም ጠንካራ የሆነ ስብዕና ትይዣለሽ። ሌሎችን አትምሰይ። ቢሊቭ ሚ ሌሎችን አትምሰይ። እመኚኝ። ሌሎችን በመምሰል ውስጥ ወይንም ደግሞ የሆነ ሴሌብሪቲ የሆነ ነገር እሱ የቲኔጀር ህይወት ነው። ገና 15 ዓመትና 18 ዓመት ያላለፍሽ ህፃን ልጅ ከሆንሽ ኦፍ ኮርስ ችግር የለውም። ትምህርት ቤት ተማሪዎችም እነዛ ያላደጉ ልጆች ስላሉ ወጣቶች ወንድ ልጆች ስላሉ እነሱም የሚመቻቸው እንትናን ብትመስላቸው። ምክንያቱም የቪዲዮ መጀመሪያ የነገርኩሽ ሐሳብ አለ አይደለ? ፀጉር ከመቆረጥ አንጻር። ነገር ግን እድሜሽ 20 ውስጥ ገብቶ ከሆነ ሌሎችን አትምሰይ። እነሱ የሚሰሩትን ጥፍር አሰራር አትሰሪ። እገሌ ስለለበሰችው ብለሽም ሽፎኑ አትግዢ። የሀገር ልብስም እንደዛ ብለሽ አትልበሽ። ለምን እገሌ ስለለበሰችው? ዋይ ናት? ሲጀመር አንቺ ትመልበስ ይጠበቅብሻል ወይ? ያንን የምታደርጊበት ምክንያትስ ምንድን ነው? ዩ ሲ እኔ ቤት መስራት ያለብኝ ለምንድን ነው ሁሌ ለትራንስፖርት ከፍተኛ ውጪ የማወጣው? በታክሲ መሄድ የቻልኩኝ ለራይድ ማለት ነው። አሁን በሽታ ይባላል እንደዛ ማድረግ ከሆነ የሆነ ታንጀብል የሆነ ነገር ያስፈልጋል ህይወታችሁ ላይ መጀመሪያ ሌሎችን ለመምሰል ከመሞከር በፊት ማለት ነው። የሚገርማችሁ ነገር ሌሎችን በመምሰል በጣራችሁ ቅጽበት ሁሌም ቢሆን ደስታ አለ። ደስታ ቴምፖራሪ ነው። የደስታ ሂደቱ ያልቅና ያ ነገር ይለመዳል። ምድር ላይ የማይሰለች ምንም ነገር የለም። ይህን ነገር በደንብ ያዙልኝ። ከዛ በኋላ እነዛን መስላችሁ ልክ ስትጨርሱ አይምሯችሁ ጥያቄ ያነሳል፣ እናንተ የታላችሁ ብሎ። ያኔ ከፍተኛ የሆነ የማንነት ቀውስ ውስጥ ትገባላችሁ። መጠጥ ይጀመራል፣ ማምሸት ይጀመራል፣ ቤተሰብ ጋር ጭቅጭቅ ይጀመራል። ባልሽ ያስጠላሻል፣ እንደ አይንሽ እያየ ራሱ ምንም ደግ ብትሆኚ ማለት ነው። ሃይማኖት ቦታ መሄድ በጣም ነው የሚቀርፍሽ፣ የሃይማኖት ስፍራዎች ጋር መሄድ። ይህ ሁሉ የሚያመጣው ሌሎችን ለመምሰልና ለማስደመም በሚደረግ ጥረት ውስጥ የሚመጣ አደገኛ የሆነ ለጊዜው የደስታ ስሜት የሚሰጥ በጊዜ ሂደት ውስጥ ግን ከፍተኛ የሆነ ቁጭትንና ራስ ማጣትን የሚያስከትል ትልቅ ድብቅ የሆነ ኪሳራ ስላለ በልባችን ውስጥ እንደዛ ያመጣል። ዩሲ ስለዚህ በራስሽ መንገድ ሻይን አድርጊ። ስለዚህ ጉዳይ ዲፕሊ ያላወራሁበት ለምንድን ነው? ከዚህ በፊት በጣም ብዙ ቪዲዮዎች አሉ። የመጀመሪያ ቪዲዮዎችን ተመልከቷቸው። 100,000፣ 80,000፣ 50,000 ሴቶች ያዩዋቸው። ግቡና ስክሮል አድርጋችሁ ያዋቸው። በዚህ ጉዳይ ላይ በተለይ በደንብ አውርቻለሁ። የበታችነት ስሜት የሚሰማሽ የትኛውም አይነት ሴት እነዚያን ቪዲዮዎች ገብተሽ ከተመለከትሽ በእርግጠኝነት የበታችነት ስሜትሽ ለአንዴና ለመጨረሻ ጊዜ ይጠፋል። የሚጠፋው ግን እኔ ስላወራሁ አይደለም፣ አንቺን ለመለወጥ ዝግጁ የሆነ ብሬን ካለሽ ብቻ። ስለነበረን ጊዜ ከልብ አመሰግናለሁ። ሁላችሁንም ይህን ቪዲዮ ስለተመለከታችሁልኝ ላይክ ማድረጋችሁ እንዳትረሱ፣ ሼር ማድረጋችሁ እንዳትረሱ። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ